እሸቱ ጉዳይ ላንሳላችሁ። እሸቱ ሊታሰር ነው። you know what እኔ ግን እሸቱ 100% ትክክል ነው ባይ ነኝ። እንዴት ባምቢን አሴን ኤግዛምፕል ተጠቀመ እንጂ ስንት በእንደዚህ አይነት መንገድ የኃጢአት ገንዘብ ለቤተ ክርስቲያን የሚሰበሰቡ ሰዎችን እኮ ያጋለጠው። አባቱ እባብ እንደሆነ ያወቀውን ልጅ ላሳያችሁ። ይሄ ጥቁር ሻሽ አለ። ይሄ ወፊት ድሮ እናቶች የሚያረጉ ሻሽ አለ። አስታውሳለሁ። የጥቁር ወፊት ሻሽ ማለት ነው። እሱ ታስርና ቅቤ ጭንቅላቷ ላይ ታስቀምጣለች። ይሄ እባብ ምን ያደርጋል? ሌሊት ይመጣል በሷ ወገብ ላይ ተጠምጥሞ ከጭንቅላቷ ላይ ቅቤ ሲበላ ነው የሚያድረው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ አንድ ቪዲዮ ተመልሼ መጥቻለሁ። በዚህ ቪዲዮ የምንመለከተው እሸቱ ሊታሰር ነው የሚል ነገር እየወጣ ነውና በምንድን ነው የሚታሰረው፣ ምንስ ነው ያደረገው የሚለውን አስቃኛችኋለሁ። ከዚህ ከእሸቱ ጋር ተያይዞ አንድ ወንድማችን የሰራው አንዲት ነገር አለች። እሱንም አስመለክታችኋለሁ። እንዲሁም መምህራችን ደረጀ ዘወይንዬ ምናልባት በተለያየ ሚዲያ ተከታትላችኋቸው ሊሆን ይችላል፣ እሸቱን ልናግዘውና መታገል ካለብን አብረን መታገል አለብን የሚሉ አንድ ሐሳብ ያነሳሉ። ያንን እንመለከታለን። ከዛ ውጭ ደግሞ በጣም በሚያሳዝን ሁኔታ አባቱ እባብ እንደሆነ አምላኩ እባብ እንደሆነ አንድ ሰው ይናገራልና እነዚህ ነገሮች እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ለብዙዎች መማማሪያ ስለሚሆን ላይክ እና ሼር ማድረጋችሁን አትርሱ። እስቲ በዚህ በአዶናይ ምክር እንስማ። ኪዳነ ምህረት ፕሮፋይል ታደርጋለህ፣ ሰው ታወዳድቃለህ። የቅዱስ ገብርኤል ፕሮፋይል ታደርጋለህ፣ ሰው ትጠላለህ። መድኃኒዓለም አባቴ ከጎን ይሁንልኝ ትላለህ። አንተ ግን ከሰው ጎን አይደለህም። ለምን ከጎን ይሆናል? ለሰው የሆንከው ነው የሚሆንልህ። እሱ ልንገርህ፣ ያንተ መስታወት ነው እግዚአብሔር። በቃ ልብህ ነው የሚያየው። ተንኮለኛ ሆነ አይሳካልም እዚህ ዓለም ውስጥ። በጣም የሚገርም ምክር ነው። ማርያምን ውስጤ ከገባው አዶናይ ካነሳው ሐሳብ መድኃኒዓለም ከጎን ይሁን እያልን ጸሎት እናደርጋለን አይደል? እንለምነዋለን አይደል? እንማጸነዋለን። መድኃኒዓለም አባቴ ከጎን ይሁን፣ እርዳኝ፣ ደግፈኝ፣ አውጣኝ ከዚህ ጭንቅ እንላለን። እኛ ከሰው ጎን እንሆናለን። መድረስ በምንችለው አቅም ምንደርስላቸው ሰዎች አሉ። እኛ መድኃኒዓለም ከጎን ይሁን ብለን እኛ ሰዎችን እኮ እንገፋለን አይደል? አንተ ጠብቀኝ እያልን እኮ ሰዎችን እናሳድዳለን አይደል? ክፋትን እንዴት ውስጣችን ክፋት እንዴት እንደነገሰ፣ ምቀኝነት ውስጣችን እንዴት እንደነገሰ፣ ጥላቻ ውስጣችን እንዴት እንደነገሰ። ታዲያ በየትኛው አምላክ ባይዘዌ እኛ በምናደርገው መልካም ተግባር ነው አምላካችን ሊደግፈን ሊረዳን የሚችል። እግዚአብሔር አምላክ ሆይ እርዳኝ፣ ደግፈኝ እኛ ሰዎችን ሁልጊዜ ምንጥል፣ ሰዎችን ሁልጊዜ ምናንቋሽ፣ ሰዎችን ሁልጊዜ ውድቀታቸው የምንመኝ ከሆነ በምን አይነት መልኩ ይደግፈናል? በምን አይነት መልኩ ያግዘናል? በምን አይነት መልኩ ከጎናችን ይሆናል? ስለዚህ የራሳችን ስራ ነው አስተዋጽኦ ያለው። ሰው የዘራውን ነው የሚያጭደው። አዎ ስንዴ ዘርተን ከሆነ ስንዴ እናጭዳለን። እንክርዳድ ዘርተን ከሆነ እንክርዳድ እናጭዳለን። ስለዚህ በምን አይነት መልክ ነው መጓዝ ያለብን የሚለውን በደንብ ልናስተውል ያስፈልጋል። በጣም ስለወደድኩትና ውስጤን ስለነካኝ ነው ወደ እናንተ ያመጣውላችሁ ማለት ነው። እስቲ ቀጣይ ሁለት ነገሮችን ላስመልክታችሁ። እሸቱን በምን አይነት መልኩ መደገፍ እንዳለብን መምህራችን ደረጀ ዘወይንዬ ይነግሩናል። የእሸቱና የባምቢን ሐሳብ ደግሞ በጣም ደስ በሚል ሁኔታ ያቀረበ አንድ ትንሹ ይባላልና ሁለቱን ላስቃኛችሁ። you know what እኔ ግን እሸቱ 100% ትክክል ነው ባይ ነኝ። እንዴት ባምቢን አሴን ኤግዛምፕል ተጠቀመ እንጂ ስንት በእንደዚህ አይነት መንገድ የኃጢአት ገንዘብ ለቤተ ክርስቲያን የሚሰበሰቡ ሰዎችን እኮ ያጋለጠው። ታዲያ እንደዛ ከሆነ እኮ እነሱ ብሎ ማውራት ይችል ነበር። ፐርሰናሊ የሷን ስም መጥቀስና የሷን ድርጊት መናገር ለምን አስፈለገው? ስሟን እኮ አልጠቀሰ። ትምብሪ ሊያስቀምጠው የሚስቱን ፎቶ ነው። በርግጥ እሱን ማድረጉ ትክክል አይደል? ቆይ እኔ ያልገባኝ ነገር ቪዲዮ ላይ እሱ ራሱ በኃጢአት ልበልጣት ይችላል ሲል ነበር አይደል? እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ታዲያ እሱም ኃጢአተኛ እሷም ኃጢአተኛ ከሆነች ምንድነው ልዩነቱ? እሱ ስንት ገዳማትን ሲያስተባብር ጽድቆ ነው፣ እሷ አንድ ገዳም ስታስተባብር ኃጢአት የሚሆነው? ቢያንስ እሱ እኮ ልክ እንደሷ ድክመቱን ሶሻል ሚዲያ ላይ አላሳየም። ተከታዮቹን ምን ያለው ወገን ለወገን ናችሁ ከምትከራከሩ መሀል ላይ ሆናችሁ የሁለታችሁን ሐሳብ ያመዛዘነ ወጥና ትክክለኛውን ሐሳብ ላይ ብትደርሱ ማለት እሱም በራሱ መንገድ ትክክል ነው፣ አንተም በራሱ መንገድ ትክክል ነህ። እሺ መሀል ላይ ያለው ህዝብ ማንንም ነው ይከተል? ህዝቡንም እኮ ግራ አጋባችሁት። እንደ አንድ ብልህና ማስተዋል የሚችል ሰው እኮ መሀል ላይ ሆናችሁ ከሁለቱም ወገን የሚነሳውን ጥያቄ ብትመረምሩ ኖሮ ስህተቱ የቱ ጋር እንዳለ ትክክለኛው ሐሳብ የቱ እንደሆነ ትረዱ ነበር እኮ። እሺ እኛ ምሁር እና አጠቃላይ እውነታው ምንድነው? እባክህ በጣም አሪፍ ጥያቄ። ይኸውላችሁ ልብ ብላችሁ ስሙ። በመጀመሪያ ሁለቱም ትክክል ናቸው፣ ትክክልም አይደሉም። እንዴት? ቆይ ላስረዳችሁ።
ከእሸቱ ልጀምር። እሸቱ ያነሳው ሐሳብ እንደ ቤተክርስቲያን ሕግና ስርዓት ሲታይ ትክክል ነው ኦፍ ኮርስ። ነገር ግን ስህተቱ ሐሳቡን ያነሳበትና ያቀረበበት መንገድ ነው በትክክል። በመጀመሪያ ማንም ሰው ንጹህ ስለሆነ ወይም ኃጢአተኛ ስላልሆነ አይደለም ቤተክርስቲያን የሚያገለግለው ንጹህ ለመሆን እንጂ። ሲቀጥል ደግሞ የትኛውም ሰው ምንም ያህል ቢበድል የትኛውም ያህል ኃጢአተኛ ቢሆን ቤተክርስቲያን ከመግባቱም ሆነ ማገልገል አይከለከልም። ነገር ግን ሕግና ስርዓት የሚባል ነገር አለ። መጽሐፍ ቅዱስ ሁሉ በስርዓትና በወጉ ይሁን እንደሚለው ቤተክርስቲያን ሁሉንም እንደ ድክመቱ ብትቀበልም ግን የምትቀበልበት ሕግና ስርዓት አላት። ታዲያ ከዚህ ሐሳብ አንፃር ባምቢን ጨምሮ እነዚህ ቲክቶከሮች ሲመዘኑ ትክክል አይደሉም። ስለዚህ በዚህ መንገድ እሸቱ ያነሳው ሐሳብ ትክክል ነው። ታዲያ እንደዚህ ከተረዳው ስህተቱ ምኑ ጋር? ስህተቱ ሐሳቡን አንስቶ ያቀረበበት መንገድ ነው። አንድን ትክክል ያልሆነ ድርጊት ስንናገር የአንድን ሰው ስም ፐርሰናሊ ማንሳት ወይም ድርጊቱን መናገር ክርስቲያናዊም ሆነ ሰብአዊ ስነ ምግባርን አይወክልም። ለዛ እኮ ነው አባቶቻችን ስብከተ ወንጌል ላይ እናንተ ሳይሆን እኛ ብሎ ራሳቸውንም አካተው የሚናገሩት። ወደ ባምቢ ስመጣልህ እውነቱን ለመናገር ባምቢ ትክክል ከሆነችበት ይልቅ ስህተቷ ይበዛል። አንድ ትክክል ልትሆንበት የምትችለው ብቸኛው መንገድ ቢኖር ይቺ ልጅ ሶሻል ሚዲያ ላይ ያላትን ተጽዕኖ ለቤተ ክርስቲያን መስዋዕት ለማድረግ ማሰቧና ቢያንስ ልክ እንደሌሎቹ ዓለማዊ ኮንተንት እንደሚሰሩ ቲክቶከሮች አይኔ ኃጢአተኛ ነኝ ለእንደዚህ አይነት ነገር አልበቃውም ብላ ከቤተ ክርስቲያን ጎን ለመቆም አልቦዘነች። በጣም አሪፍ። አሁን አግኝተዋል። ስንቶቹ ናችሁ በእናትህ በእንደዚህ አይነት መንገድ ከቤተ ክርስቲያን ይራቁት? ልክ ነህ። ነገር ግን የባምቢ ትልቁ ስህተቷ የቱ ጋር እንደሆነ ታውቃለህ? ይቺ ልጅ መጀመሪያም በሰው አይን ውስጥ ስትገባ በመልካም መንገድ አልነበረም። ግን እግዚአብሔር ይመስገን የሆነ ቀን ወደ ራሷም ወደ እግዚአብሔርም ተመለሳ ሰው ረስቶላት ነበረ፣ ወዷትም ነበረ። ግን ይቺ ልጅ በሰው መቀጠል አልቻለችም። የሆነ ጊዜ ላይ ወደ ቀድሞ ስትቷ መመለስ ጀመረች። ስለዚህ ያን የሚያስጎመጁን ለዝሙት ቀስቃሽ የሆነውን ሰውነቷን ገላልጣ ስታሳያቸው ከመንፈሳዊ ሕይወት ይልቅ ለዝሙት የተገዙ ተከታዮችን አፈራች። ድንገት ተነስታ ነጠላ ለብሳ ለገዳም ቪዲዮ ስትሰራ ምን ጠብቃ ነበረ? በርቺ ምናምን። ይቺ ልጅ እኮ ያንን ፋንሲ የሆነ ህይወት ስትኖር ከመንፈሳዊ ህይወት ተቃራኒ የሆነ ቪዲዮ ስትፖስት እንጂ ስትዘምረው እኮ አይደለም የሚያውቃት የህብረተሰብ። ከዛ ይልቅ አስመሳይ ትናንት ከለቤት ስትጨፍር አይደል እንዴ ያየንሽ ቆሻሻ ምናምን እያለ የሚፈርድባት ህብረተሰብ ነው የሚበዛ። ስለዚህ ይህ የመጣባት በራሷ ስራ ምክንያት ነው። ከሰራችው ሳይቀር ለቤተክርስቲያን ከተቆረቆረች ሳይቀር ማድረግ የነበረባት መጀመሪያ ፕሮፋይሉን ማጽዳት ነበር። እነዛን ኮንተንቶች አጥፍታ ከመንፈሳዊ ህይወት ጋር የማይጋጩ ኮንተንቶችን መስራት ከጀመረች በኋላ ነበር ወደ ቤተክርስቲያን ሰላም መዞር የነበረባት። ለማንኛውም እህት አለም ምናልባት ይህን ቪዲዮ እያየሽ ከሆነ አንድ ነገር ልምከርሽ። ስም መጥቀስ ባልፈለግም ለዚህ ሐሳቤ ትክክለኛ ምሳሌ ልትሆን የምትችለው ይቺ ሴት ናት። እኔ እውነቴን ነው የምላችሁ እዚህ ሶሻል ሚዲያ ላይ ከማውቃቸው ሴቶች በሙሉ ለብዙ ሴቶች በመንፈሳዊ ህይወታቸውም ሆነ በዓለማዊ ህይወታቸው ላይ እንዲጠነክሩ አርአያ ልትሆን የምትችል ሴት ብትኖር ልዩ ናት። እስቲ ኮንተንቶቿን ገብተሽ አንድም ከመንፈሳዊ ህይወት ጋር የሚጋጭ ኮንተንት ለቃይቻት አላውቅም። በዚህም በጣም ነው የምወዳት ማከብራት በዚሁ አጋጣሚ ማለት ነው። አይሽ እሷ መንፈሳዊም ሆነ ዓለማዊ ህይወትን እንዴት ጎን ለጎን ባላንስ አድርጎ ማስኬድ እንደሚቻል አውቃበታለች። እስቲ እሷን በግል አገኛትና ለማናገር ሞክሪ። ከዛ ይልቅ ግን ገፍታችሁኛልና ይሄው ሄርኩላችሁ ማለትሽ ራስሽ እንጂ ማንንም አይጠቅምም ማንንም አይጎዳም። ልንገርሽ ይልቅ ለመንፈሳዊም ሆነ ለራስሽ ህይወት የምታስቢ ከሆነ አሁን ያልኩሽን መንገድ ተከታይ። አመሰግናለሁ። ወንድሜ እሸቱም ያህናን መገሰጽ መልካም ቢሆንም የቆየ ነገር ከሆነ ለምን አሁን ማንሳት አስፈለገ? አሁን ሳይሆን የቆየ ከሆነ በውስጥ አናግራት መክራት ገስጻት ቢሆን ኖሮ ጥሩ ነበረ። እንደገና በቅርቡ ደግሞ ያወጣኸው ከዚህ በኋላ እንደውም ዘግይቻለሁ እሰራለሁ ያልከው ሐሳብ እጅግ በጣም መልካም ነው፣ ወደነዋል። እንግዲያውም ሁላችንም ተባብረን እንስራ። አጋጉል ልማዶችን መጤ ልማዶችን እንዋጋ። በተለይ ግብረ ሰዶምን ሁላችንም በጋራ እንዋጋ። መርጦ ማልቀስ አይቻልም። መርጦ ማልቀስ መርጦ መውቀስ አይቻልም። ፊት ለፊት ግብረ ሰዶምን እንዋጋ። መንግስትን ቢሆን ቤተ እምነትን ቢሆን አገልጋይም ቢሆን አርቲስትን ቢሆን አትሌትን ቢሆን ትክክል አይደለም እንበል። ከኢትዮጵያ ባህል ያፈነገጠን ስናይ ሁሉንም እንገስጽ። ሁሉንም አጋጉል ሚዲያዎች የማይሆን ነገር የሚያቀርቡ አጠገባችን ያሉትንም እንገስጽ። ባላየ ማለፍ አይቻልም። ስንት ንግግር የሚናገሩ ጥሩ ያልሆነ ንግግር የሚናገሩና የሚያቀርቡ ሚዲያዎችንም መገሰጽ የሉም። እነዛ ሰዎች የሚናገሩት ቲክቶክ ላይ ብቻ እኮ አይደለም፣ በዩቲዩብ ላይ የዩቲዩብ አዘጋጅ ሆኖ የማይሆኑትን ሰዎች ለሰው አስተማሪ የማይሆኑትን የሚያቀርቡ ዩቲዩበሮች የሉም። እነሱንም መገሰጽ። ጦር ሜዳ ሄዶ ጠላት አይመረጥም።
ጦር ሜዳ ሄዶ ውሃ አይረጭም። ስለዚህ የኢትዮጵያን ባህል መጠበቅ አለብን። የኢትዮጵያን ማንነት መጠበቅ አለብን። የኢትዮጵያን እሴት መጠበቅ አለብን። የኢትዮጵያን ወግ፣ ኪነ ህንፃ፣ ስነፈለግ መጠበቅ አለብን ብለን ከተነሳን ሁሉንም መዋጋት መቻል አለብን። ትውልድን የሚያጠፋውን ማንኛውም ይሁን መንግስት ወንበር ላይ ተቀምጦ ስላለ የምንተው አይደለም። የሃይማኖት ወንበር ላይ ተቀምጦ ስላለ የምንተው አይደለም። የኢትዮጵያ እንቅፋት ከሆነ የሃይማኖት እንቅፋት ከሆነ ሁሉንም ልንገስጽ ይገባል እንጂ እከሊትን እከሌን ብለን ልንለይ አይገባም። ሚዲያውንም ከሆነ እንደዛው ያቀረብከው ትክክል አይደለም ልንለው ይገባል። ስንት ጋጠወጥ ሚዲያዎች አሉ፣ ጋጠወጦችን የሚያቀርቡ ስንት ሸላሚዎች አሉ፣ ተሳዳቢዎችን የሚሸልሙ ነውረኞችን የሚሸልሙ። ይህ አግባብ አይደለም ልንል ይገባል። አለበለዚያ ፐርሰናል አታክ ይሆናል፣ ግለሰባዊ ጥቃት ይሆናል። ስለዚህ ሁላችንም ተባብረን እግዚአብሔርን በድለናል፣ አዎ በድለናል፣ አሳዝነናል፣ አዎ አሳዝነናል። ሁላችንም ራሳችንን መርምረን ወደ እግዚአብሔር ቤት በንስሐ እንቅረብ። ሁሉም አሳዝኗል፣ ሁሉም በድሏል። በደለችን ስለበዛ ኃጢአታችን ስለበዛ ነው አገራችን እንደ በሶ የተበጠበጠችው፣ እንደ ኖህ መርከብ የተናወጠችው። ቋንቋችን ባቢሎን ሆኖ የምንደበላለቀው፣ የምንገዳደለው፣ የምንፈነቃቀለው፣ ደም የሚፈሰው፣ የጦርንም ወሬ የምንሰማው የኃጢአታችን ድምር ውጤት ነው። እዚህ ወደ እግዚአብሔር ልንመለስ ያስፈልጋል። በድለናል፣ አሳዝነናል፣ ሰውንም እግዚአብሔርንም በድለናል። እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ይቅር በለን፣ እግዚአብሔር ሆይ ራራልን ልንል ይገባል። ከዛ በኋላ ግን ሁላችንም ተባብረን ስለ ኢትዮጵያ ባህል፣ ስለ ኢትዮጵያ እሴት፣ ስለ ኢትዮጵያ ጀግንነት፣ ስለ ኢትዮጵያ ሕልውና ልንጠብቅ ይገባል። እሺ፣ እንደተከታተላችሁት ነው መምህራችን ደረጀ ዘወይንዬ ሰፋ ያለ ሐሳብ አንስተዋል። በተለይ በሀገራችን እየተካሄደ ያለው ከሃይማኖታችን ከባህላችን ውጭ የሆኑ በርካታ ነገሮች እየተካሄዱ ነው። እነዚህን ነገሮች በምን አይነት መልኩ ነው ማስወገድ ያለብን? ይሄ ነቀርሳ ሀገራችን ላይ እንዳይመጣ ምን ማድረግ አለብን የሚሉ ነገሮችን በጋራ መስራት እንደሚገባ፣ በተለይ ደግሞ ከባምቢ ሀበሻ ጋር ተያይዞ እሸቱ ያነሳበትንም መንገድ የጠቆሙበት መንገድ አለ። ሁልጊዜ እንደመላችሁ እሸቱ ያነሳቸው ሐሳቦች ትክክል ሳይሆኑ ቀርቶ አይደለም፣ የተነሳበትን መንገድ ነው። ይህ ያነሳበት መንገድ ልጅቷን የሚያንጻት ሌሎችን ኦርቶዶክሳውያን አንጾ ወደ ቤቱ ድንግጥ አድርጎ ለካ በዚህ ዓለም ውስጥ ነው ያለው ትክክል አይደለም ብለን እንድንመለስ የሚያደርግ ሳይሆን በዛው እንድንጠፋ የሚያደርግ ነው የተነሳበት መንገድ። እንግዲህ እሸቱ ከዚህ በኋላ እንዲህ አይነት ስራዎችን በበርካታ እንደሚሰራ ተናግሯል። ጥሩ ነው መስራቱ። እግዚአብሔር በጊዜው ያስነሳል። የሚሰራበት እግዚአብሔርን ማያስደስት ነገር እሱን የሚዘበትበትን ነገር እግዚአብሔር አይወድም። በተለያየ መንገድ ሰዎችን እያስነሳ ያሰራል። መልካም ነው። ግን የቤተክርስቲያን አባቶች የታከሉበት፣ በቤተክርስቲያን ቋንቋ የታከለበት፣ የቤተክርስቲያን ስርዓት የታከለበት ከመጥፋት ይልቅ ወደ መዳን የሚያደርስ መንገዶች እንዲሆኑ ነው መሆን ያለበት የሚል ወንድማዊ ምክር ነው ያለኝ። ሕፃኑም ልጅ እንዴት አድርጎ እንዳቀረበው ሰምታችኋል፣ ተከታተላችኋል ብዬ አስባለሁ። ጥሩ መልእክቶችንም እንደምናገኝ ተስፋ አደርጋለሁ። እኔ በርካታ ነገሮችን ስላገኘው ማለት ነው። እንግዲህ እሸቱ ሊታሰር ነው የሚል ነገር አስቀኝቻችኋለሁ በመግቢያችን። በምንድን ነው የሚታሰረው የሚለውን ከመቃኘታችን በፊት እስቲ ይህንን ስሙት። አባቱ እባብ እንደሆነ ያወቀውን ልጅ ላሳያችሁ። አባቱ እባብ እንደሆነ ያወቀው ልጅ ላሰማችሁ፣ አብረን እንስማው። እኔ እንዲህ አይነት ፖድካስቶች ሲቀርቡ መነጋገሪያ አጀንዳ ለመሆን ብቻ አይመስልኝም፣ ከሆነ ተብሎ የሚቀረጹም ይመስለኛል። አንዳንዶቹን እኮ እኛ ራሳችን ከካሜራ ፊት ጀርባ ቀድመን ጠይቀን አረጋግጠን መረጃ ይዘን እሱ አሳማኝ ያልሆነ ነገር ከሆነ ከከበደን ለህዝብ ፍርድ እንሰጣለን እንጂ አብዛኞቹን ያላመንባቸውን ነገሮች ለእናንተ አናቀርባቸው። አብዛኞቹን ማለት ነው። አንዳንደኛም እንደሰው እንሳሳታለን። ግን ይሄኛው ጉዳይ በጣም ገረመኝ። ከእናቴ ራስ ላይ ቅቤ ይበላ ነበር አለ እና የእባብ የግብር ልጅ ነው አሁን የሚናገረው። እንስማው እስኪ። እናቴ ስተኛ ይህ ጥቁር ሻሽ አለ። ይህ ወፊት የድሮ እናቶች የሚያደርጉ ሻሽ አለ አስታውሳለሁ። የጥቁር ወፊት ሻሽ ማለት ነው። እሱ ታስርና ቅቤ ጭንቅላቷ ላይ ታስቀምጣለች። ይሄ እባብ ምን ያደርጋል? ሌሊት ይመጣል። በሷ ወገብ ላይ ተጠምጥሞ ከጭንቅላቷ ላይ ቅቤ ሲበላ ነው የሚያድረው። አንተ እዛው ነው ያለው? እዛ ጫት ስለሆንኩ እናቴ ጋር ነው የተኛ። እኔ
አንድ ቀን እኔ እንዴት አየ ብትለኝ አንድ ቀን ሰውነቱ የሆነ በቃ ሲነካ የሆነ ሸካራ ነገር ነው ምንድነው ምናምን አልኩና ማምራት የለም ገጠር ውስጥ ነው ክብሪት ጫራርኬ ኩራስ አለ ኩራስ ሎቅሼ ሳየው ያስፈራና አይኑ ራሱ ማለት ነው እባብ አይና አለ የሚገርም የሆነ በቃ ይሄ ጂኦግራፊ ፊልም ላይ እንደሚታይ ማለት ነው እናቴ አትታዩም ተጠንጥሞባታል ጭንቅላቷ ላይ ቅቤ እንደዚህ ይልሳል ማለት ነው ከዛ ደነገጥኩት ምንድነው አልኩኝ ሲነጋ አራቀ ብዬ በቃ መሬት ላይ ተኝቼ አደርኩኝና ጠዋት ላይ የት እንደሚገባ አታዩም እባቡ ከነጋ በኋላ ያየ ይጠፋል ይሰወራል እና ጠዋት ላይ ማታ እንኳን አንቺ ከእባብ ጋር ነው የምትተኝ ምናምን ስላት ወኦ እንደዚህ አትበል እሱ ባሌ ነው አለችኝ እናቴ ባሌ ነው አዎ ባሌ ነው እንዴ እንደዚህ ብትል ይገላል እሱ እኮ ነው አንተን የሚያኖር እሱ እኮ ነው የፈጠረ አምላካችን እኮ እሱ ነው አንተ እንዴት ላለ ምናምን ብላ በጣም ተቆጣችኝ ማለት ነው እኔም የምር መሰለኝና ኦኬ አልኩ በቃ አምላካችን እባብ ነው እንዴ አልኩ እሱ ባሌ ነው እሱ እኮ የሚያበላን የሚያኖረን እሱ ነው እና እሱ ደግሞ የፈጠረ እሱ ነው አምላካችን እሱ ነው ባልም ነው አምላክም ነው እባብ ማለት ነው እና ባል ከሆነ የልጁ አባት ነው ማለት ነው እግዚአብሔር ይሁን እና አለባበሱም ሽንጉርጉር ለብሶ የመጣው ለዛ ነው ማንሰማ ጉድ የለም አይደለም ይቅር ይበለን ብዬ ልለፍ አይደለም ይሄንን እንዲህ አይነት ጉድ እየሰማን ነው እንደው መንፈሳዊ ነገር አለን ብለን የምናስበው እውነት አንዳንዱ ነገሮች እኔ ምስክርነት ሊሰጡ የሚታሰቡ ነገሮች ራሱ በፕሮቴስታንትም በኦርቶዶክስም ቤት የምሰማቸው ነገሮች በእኛው ቤት ማለት የምሰማቸው ነገሮች ሰዎች ሊረዱትና ሊቀበሉት ከሚችለው ነገር ውጪ ያደረጋችሁ ምክንያቱም እግዚአብሔር ገለጡላችሁ ቢላችሁ ኖሮ እንደሱ ያሳያችሁ ነበር ፈጽሞ ያልሆነ ነገር ትናገራላችሁ በጣም የተጋነነ ያልሆነ ነገር እግዚአብሔር መዳናችሁን መፈወሳችሁን እንድትናገሩ እንጂ እውነት ስለ አጋንንት መራቀቅ ከናት ጭንቅላት ላይ ቅቤ እንደሚበላ ወተ እንድትተርክለት አይደለም በርግጠኝነት ኢየሱስን ተቀበለ ኮን ይሄን የምትናገር አይገናኝም ጨራሽ አምልኮ የሚያመልኩ አያቶች ወላጆች ቅድመ አያቶች ምናምን አሉን ይኖራሉ እንኳን ድሮ አሁን ጌታዬ ጋር እየሉ የሚሄዱ አደራሽም ቸርችም የሚሄዱ ቤተክርስቲያንም የሚሄዱ መስጊድም የሚሄዱ ተደብቀው ጠንቋይ ቤትም የሚሄዱ አሉ መተት አድራጊዎች መተተኞች ራሳቸው አንዱ ሼክ ነው አንዱ ቄስ ነው አንዱ ፓስተር ነው አስደራጊውም አድራጊውም ታገኟቸዋላችሁ መጽሐፍ ገላጭ ኮከበ ቆጣሪ ምናምን በሚል ስም ታገኟቸዋላችሁ ከእውቀት ጥበብ ዞር ያደረጉትና ሰው ላይ ክፉ ከመድገም የተያዙ ሰዎች በጣም ብዙ ናቸው እና ያንተ እናት ከየቱ ጋር ነች እናት ሞታ እየከሰስካት ነው ኖራ እየወቀስካት ነው ወይስ በእናት መዳን ተስፋ ሳታደርግ እባብ አምላክህና አባት እንደሆነ እየነገርከን ነው ለዚህ ይሄንን ሰምተን ምን እንድንወስድ ነው እኛ የሚፈልገው ለካ የእናቶቻችን ባሎች እባቦች ናቸው ብለው የሚያምኑ ምዕመኖች እንዲፈጠሩ ነው ምን ተፈልገው ነው ይወጤት ታመልካለች ነው ቅቤ ጭንቅላቷ ላይ የምታደርገው እባብ እንድልሰው ነው ሰይጣን አድሮበት ነው ለሔዋን እንኳን ይሄንን ቢያላት በተረፈ እባብ የራሱ የሆነ ተፈጥሯል እና ወንድምቶቼ እንደው ለትዝብት ይሆናችሁ በያቀረብኩላችሁ ይሄን ነገር እኔ እንዲህ አይነት ፖድካስቶች እንዲህ አይነት ቃለ መጠይቆች እንዲህ አይነት ነገሮች በሚዲያ ሲወጡ ምን ሊያስተምሩ ተፈልገው ነው ከዚህ ህፃናት አሉ አዋቂዎች አሉ ትላልቅ ሰዎች አሉ አረዳዶቻችን መቼም የሰው ልጅ አረዳድ የሁሉም እኩል አይደለም በተለያየ መልክ የምንረዳበት መንገድ አለ ሰዎች ከዚህ ምን ተረድተው ምን አይነት ፍሬ ሊያገኙ ነው እንግዲህ ይታያችሁ እናቶቻችን የቀደሙ አባቶቻችን በእንዲህ አይነት መንፈስ ውስጥ ነው የነበሩት ለማለት ነው እንዴ እባብ እንደዚህ ሆኖ እባብ ቅቤ እየበላ እባብ እንደዚህ አድርጎ ምን አይነት ነገር ነው በጣም ነው እኔ የሚገርመኝ ምን አይነት ድፍረትስ እንዳገኘን እና የምናቀርባቸው ነገሮች በተለይ ወደ ሚዲያ የሚወጡ ነገሮችን ጥንቃቄ ብናደርግ ምንድነው ከዚህ ምንረዳው ቅድመ አያቶቻችን የነበሩበት የዛር መንፈስ ነው የነበሩበት የጥንቆላ መንፈስ ነው የነበሩበት ምንድነው ምን ታስቦ ነው እንዲህ አይነት ነገር እኔ እንጃ እግዚአብሔር ሰላሙና ማስተዋሉን ያድለን ነው ማለት እስቲ ሰምታችኋል ምን አይነት ሐሳብ ነው በዚህ ላይ ያላችሁ ሐሳቦቻችሁን ግለጹ ወደ እሸቱ ልውሰዳችሁና
እሸቱ ሊታሰር ነው ይለናል ወንድማችን አርያ መካሻ። ምንድን ነው? በምን ጉዳይ ነው የሚታሰረው? እሸቱ ጉዳይ ላንሳላችሁ። እሸቱ ሊታሰር ነው። በባምቢ ጉዳይ ብላችሁ እንዳታስብ፣ ባምቢ ከሰሰችው ብላችሁም እንዳታስብ፣ የባምቢ ደጋፊዎች ከሰሱትን ብላችሁ እንዳታስብ። እሸቱን ሊከስ ያለው የኢትዮጵያ አርቲፊሻል ኢንተለጀንስ ነው። ኢንስቲትዩቱ ህጋዊ እውቅና ካላቸው ተቋማት ውጪ ማንኛውም ግለሰብም ሆነ ድርጅት በሰው ሰራሽ አስተውሎት ኤአይ ዙሪያ ስልጠና መስጠት በጥብቅ የተከለከለ መሆኑን አስታወቀ። የኢንስቲትዩት ኮሚኒኬሽን ጉዳዮች ዳይሬክተር አቶ ተስፋዬ ዘውዴ እንደገለጹት እስካሁን ድረስ ለማንኛውም የግል ተቋምም ሆነ ግለሰብ የማሰልጠን ፈቃድ አልሰጠንም። ይህንን መመሪያ ጥሶ ስልጠና ሲሰጥ የተገኘ አካል በአዋጅ በተደነገገው መሰረት ህጋዊ ቅጣት እንደሚጠብቀው አሳስበዋል። አዋጅ ቁጥሩ 510/2014 በተሰጠው ስልጣን መሰረት በዘርፉ የማህበረሰቡን የማስተማርና ምቹ ምህዳር የመፍጠር ተልዕኮ የኢንስቲትዩቱ ብቻ ነው። ይሁን እንጂ ከሚቀጥለው ዓመት ጀምሮ ስልጠናው በዩኒቨርሲቲ ደረጃ መስጠት እንደሚጀምር ዳይሬክተሩ ፍንጭ ሰጥተዋል። ተቋማዊ ፈቃድ ሳይኖራቸው የሀገሪቱን የኤአይ ፖሊሲና ስትራቴጂ ሳይረዱ የሚደረጉ የማሰልጠን ሙከራዎችን ከእውቅና ውጭ መሆናቸውን ገልጸዋል። ህብረተሰቡ ራሱን አደናጋሪ ግለሰቦችን እንዲጠብቅና ለአላስፈላጊ ወጪዎች እንዳይዳረግ ጥሪ የቀረበ ሲሆን ማንኛውም ዜጋ ከዘርፉ ጋር የተያዙ ጉዳዮችን ማከናወን የሚችለው ከኢንስቲትዩቱ ጋር በመቀናጀት ብቻ መሆኑን ተመላክቷል። የወንጀል ተጠያቂነትን ለማስቀረት ማንኛውም ስልጠና ከመጀመሩ በፊት ህጋዊ ፈቃድ ማግኘት ግዴታ መሆኑን ተቋሙ በድጋሚ አስገንዝቧል። የወንጀል ተጠያቂነት አለብህ ብለውታል። ይሄ ማለት ምን ማለት ነው? ይሄ ዜና የተዘገበው ትላንትና ማምሻው፣ ዛሬ ጠዋት ይዩት። ወንድማችን እሸቱ መለሰ የኤአይ ስልጠና ቀጠሮ ሰጥቶናል። በድጋሚ ይሄ ዜና እሱ ነው የሰጠው። እሸቱ መቼም መታሰር ፈልጎ አይደለም ወይ መረጃውን አልደረሰው ከሆነ ወዳጆች አድርሱለት። መቼ መሰላችሁ ስልጠናውን የሚሰጠው? ከግንቦት 10 ጀምሮ። ይሄንን ፕሮግራም ስቀርጽላችሁ በ7 ደቂቃ ልዩነት ነው ፖስቱ የተለጠፈው። ይሄ ዜና የወጣው ከ12 ሰዓት በፊት ነው። ማህበራዊ ሚዲያ ሞኔታይዝ እንደሚያደርጉ ወይ ደግሞ ይሄንን መረጃ ያልደረሰው ከሆነ አጋሩት፣ እንዳይታሰር ንገሩት። ለእሸቱ አጠገቡ የምትገኙ የቅርብ ጓደኞች ሆናችሁ ነው ይሄንን ምላችሁ። እንደተከታተላችሁት ነው። በኤአይ ስልጠና እንግዲህ እየወጣ ጥብቅ መመሪያ ወይም አስቸኳይ መግለጫ አለ። አርቲፊሻል ኢንቴሊጀንስ ማንም ኤአይ ስልጠናን ያልተፈቀደለት ስልጠና መስጠት አይችልም የሚሉ ነገሮች ተነስተዋል። በተለይ ሰሞኑን ደግሞ እሸቱ ኤአይ ስልጠና በጣም በሰፊው በስፋት ብዙዎችን እያሰለጠነ በርካቶችን ወደዚህ እየሳበና አሁንም ደግሞ ወደፊት ለማሰልጠን የተለያዩ ነገሮችን እንደያዘ የሚታወስ ነው። ከዚህ ከባምቢ ጋር ከተለያየ ጉዳይ ጋር አይደለም፣ ይሄ የተለየ ነውና በተለይ ኢትዮጵያ ውስጥ ወይም አዲስ አበባ ላይ በስፋት በዚህ ስልጠና እሸቱ መለሰ ነው እየታወቀ ያለውና ምናልባት ይህን መረጃ አልተሰማም ይሁን አይዶን ነው። መረጃው የምታገኙ ሰዎች መረጃው እንዲደርስ የሚደረግበት መንገድ ቢኖር መልካም ነው። እንግዲህ ሁለቱም አሁን ዛሬ ይሄ ውጥንቅጥ ተፈጠረ እንጂ ባምቢ አበሻም ሆነ እሸቱ የቤተክርስቲያናችን ልጆች ናቸው። ባይዘዌ በመካከል እየገቡ በርካቶች ወደ ፕሮቴስታንት ዓለም ባምቢ አበሻን ነይ፣ ያ የከሳሽ ቤት ነው፣ ያ ክስ ማይጠፋበት ቤት ነው፣ ህይወት አታገኝም፣ ነይ ወደኛ ዓለም ብለው ታዋቂ የፕሮቴስታንት እምነት ተከታዮች ሁሉ እየጠሯት ይገኛሉ። ይህንን እነሱ አያችሁ እንደ መልካም አጋጣሚ በመጠቀም የተለያዩ ነገሮችን ሊያደርጉ እየሞከሩ ነው። እኛስ ልጆቻችንን እኛስ በሃይማኖት ውስጥ ያሉ ሰዎችን በምን አይነት መልክ ነው የምንጠብቀው? እንዴት ነው ከለላ የምናደርግላቸው? እንዴት ነው ስርዓት የምናስተምራቸው? እንዴት ነው በቤተክርስቲያኒቷ ውስጥ ሊጓዙ የሚችሉት የሚሉ ነገሮችን ማሰብ ያስፈልጋልና ለእሸቱ መልእክቱን አድርሱ። ሁለት ጎራ ተለይቶ በዚህ ባምቢ በዚህ እሸቱ እየተባለ መካከል ላይ ክፍተት መፍጠር የሚፈልጉ አካላቶችም ታው። ሁለቱም የቤተክርስቲያናችን ልጆች ናቸው። በምን አይነት መልኩ ታንጸን፣ በምን አይነት መልኩ ስርዓተ ቤተክርስቲያን እናውቀን፣ በምን አይነት መልኩ እግዚአብሔር እናገልግል፣ በምን አይነት መልኩ በረከት እናገኝ የሚሉ ነገሮች ላይ ነው መስራት የሚያስፈልገው። በተለይ በተቻለ አቅም ሁለቱን አገናኝታችሁ አንድ ላይ ሆነው ብናያቸው ደግሞ በጣም ደስ ይለኛል። እንዲህ አይነት በቤተክርስቲያናችን ውስጥ ያሉ ስርዓት እዛም እዚህም ሲቀዘቅዝብህ ወደ ኦርቶዶክስ ሲሞቅልህ ወደ ዓለማዊ የምንሄድ ሰዎችም አደብ ልንገዛ ያስፈልጋል። ለሁለት ጌቶች መገዛት አንችልም። አንዱን ጌታ እንምረጥ። ሲቀዘቅዝብን ወደ እግዚአብሔር የሚወድ እንዳይመስላችሁ፣ ደግሞ ሞቅ ሲልልን ወደዛ ስንሄድ እግዚአብሔርን የሚያስደስተው እንዳይመስለን በማስተዋል ልንጓዝ ያስፈልጋል። እግዚአብሔር አምላክ ማስተዋሉና ጥበቡን ለሁላችንም ያድለን። በሌሎች መረጃዎች እስክንገናኝ ቸር ቆዩልኝ።